እንዳነኪን ጠጣለሁ። ጠጥቼ ልካቸውን እነግራለሁ። ምን እያደረክ ነው? በቃ እንውጣ። እኔ በጣም እየጨነቀኝ ነው። እባክሽ እኔ ቆንጆ፣ በቃ በእናትሽ ዛሬ እንኳን ልጠጣበት ስጪ። ቆይ ዴቭ፣ ምንድን ነው የሆንከው? አደይ፣ ከኔ ጋር ዝም ብለሽ የምትጠጪ ከሆነ ዝም ብለሽ ጠጪ። እንደውም ይህን ኮካሽን ዞር አድርጊልኝ የኔ ቆንጆ። አመንሽም አላመንሽም እኔ እወድሻለሁ። እነሱ የራሳቸው ጉዳይ ነው። አደይ፣ በራሴ ጉዳይ መወሰን የሚችለው ራሴ ብቻ። እነሱ ምንም አያገባቸው። አልገባኝም። ቆይ ማን ነው የወሰነው? ምንድን ነው የሆንከው? አንቺ አትጨነቂብኝ እሺ የኔ ቆንጆ። ሁሉም የራሳቸው ጉዳይ ነው። እኔ ደግሞ አንቺን መተው አልችልም የኔ ቆንጆ። በቃ ትንሽ ልጠጣሽ፣ መጠጡ ስጪ። በቃ እንሂድ። መቼም እንደዚህ ወደ ቤት እንግባ አትይኝ ማለት ታለም ራሱ ሰው አታረጊኝ። እሺ ለምን እንደዚህ እንደሆንክ ቢያንስ ንገረኝ። አደይ፣ ምንም አልሆንኩም። ዴቭ አትዋሸኝ። የሆነ ነገርማ ሆነሃል የኔ ቆንጆ። አትሰሚኝም እንዴ? በቃ ምንም አልሆንኩም አልኩሽ አይደል? አይ አይሆንም። በቃ እንውጣ፣ ና እንሂድ። በቃ ሂሳብ ክፈልና እንሂድ። የኔ ቆንጆ፣ በእኔና በአንቺ መሀል ማንም አይገባም። እሺ? ቃል እገባልሻለሁ። በቃ እንሂድ። አደይ፣ ምንድን ነው ዴቭ? የኔ ቆንጆ ጥለሽኝ አትሂጂ እባክሽ። ዴቭ በቃ አንተ ተኛ፣ እኔ ሳይመሽ ወደ ቤት ልሂድ እባክሽ። ዴቭ ዛሬ ሰክራል፣ ነገ ስትረጋጋ እናወራለን። ቻው። በቃ ግን እኮ ጥለሽኝ ባትሄጂ ደስ ይለኛል። አጎቴ መጣሃል እንዴ? ዝም በይ ደሞ። አጎቴ ትለኛለች። የቆይተሽ ነው? ኧረ የትም አልሄድኩም። ውሃ ልቀዳ እኮ ሄጄ ነው አጎቴ። ዝም በይ ነቀጥ። ወደዚህ እንዴ አጎቴ ምን አደረግኩ? አጎቴ አትበኛ እንጂ። በይ ሂጂው፣ ቀጥ ቶሎ። ከጥሩና ከመጥፎ ባሻገር ያለ ታላቅ በጎነት። በደስታና በውስጣዊ ሰላም መካከል ልዩነት አለ ወይ? አዎ፣ ደስታ ሁኔታዎች በአዎንታዊ መንገድ መታየታቸው ላይ ይመሰረታል። ውስጣዊ ሰላም ግን በዚህ ላይ የተመሰረተ አይደለም። አዎንታዊ ሁኔታዎችን ብቻ ወደ ሕይወታችን መሳብ አይቻልም? አመለካከቶቻችንና ሐሳቦቻችን ሁሌም አዎንታዊ ከሆኑ አዎንታዊ ድርጊቶችና ሁኔታዎች ብቻ ያጋጥሙናል። አይደለም እንዴ? የትኛው አዎንታዊ የትኛው አሉታዊ እንደሆነ በትክክል ታውቃለህ? የተሟላ ስዕል ነው ወይ ያለህ? ውስንነት፣ ውድቀት፣ ማጣት፣ በሽታ ወይም የፈለግከውን መልክ ይዞ የመጣ ስቃይ ታላቅ አስተማሪ የሆኗቸው ሰዎች ኖረዋል። የውሸት ማንነትንና እንደ ነገሩ በኢጎ አስገዳጅነት የተቀረጹ ግቦችንና ፍላጎቶችን አሽቀንጥረው እንዲጥሉ አስተምሯቸዋል። ጥልቀት፣ ትሕትናና ርኅራኄ ሰጥቷቸዋል። የተሻለ እውን እንዲሆኑ አድርጓቸዋል። አሉታዊ የሆነ ማንኛውም ነገር ሲደርስብህ በወቅቱ ባይታይህ እንኳን ጥልቅ የሆነ አንድ ትምህርት በውስጡ ተደብቋል። የአጭር ጊዜ በሽታ ወይም ቀላል አደጋ ሳይቀር በሕይወትህ የትኛው እውን እንደሆነና እንዳልሆነ፣ ውሎ አድሮ የትኛው አስፈላጊ እንደሆነና እንዳልሆነ ያሳይሃል። ከፍ ካለ እይታ ሲታዩ ሁኔታዎች ሁሌም አዎንታዊ ናቸው። የበለጠ ግልጽ ለመሆን አዎንታዊም አሉታዊም አይደሉም፣ እንዳሉ ያሉ ናቸው። ብቸኛ ጤነኛ አኗኗር የሆነውን ነውን ሙሉ በሙሉ በመቀበል ስትኖር በሕይወትህ በጎ ወይም መጥፎ የሚባል ነገር አይኖርም። ታላቁ በጎነት ብቻ ነው ያለው፣ መጥፎውንም የሚጨምር። ከአእምሮ አንጻር ሲታይ ግን
በጎ መጥፎ፣ የሚወደድ የሚጠላ፣ ፍቅር ጥላቻ አለ። ከዚህም በመነሳት በኦሪት ዘፍጥረት ውስጥ እንደተገለጸው አዳምና ሔዋን ከእንግዲህ በገነት ውስጥ እንዳይኖሩ የተከለከሉት ከበጎና መጥፎ ዕውቀት ዛፍ ላይ ስለበሉ ነው። ይህ ለእኔ ክህደትና ራስን ማታለል መስሎ ይታየኛል። በጣም መጥፎ ነገር በእኔ ይሁን በሌላ የምቀርበው ሰው ላይ አደጋ፣ በሽታ፣ የሆነ አይነት ስቃይ ወይም ሞት ቢከሰት መጥፎ አይደለም ብዬ ላስመስል እችላለሁ። ይሁን እንጂ መጥፎ የመሆኑ ሐቅ ግን ይኖራል። ስለዚህ መካድ ምን አመጣው? ምንም ነገር እያስመሰልክ አይደለም፣ እንዳለ እንዲሆን እየፈቀድክ ነው። በቃ ይህ እንዲሆን መፍቀድ አዎንታዊ አሉታዊ ጫፎች ከሚፈጥሩት የመቋቋም ሥርዓቶቹ ጋር ከአእምሮ ባሻገር ይወስድሃል። ይህ የይቅርታ ወሳኝ አካል ነው። ስለ አሁን የሚደረግ ይቅርታ ስላለፈው ከሚደረግ ይቅርታ የበለጠ ጠቃሚ ነው። እያንዳንዷን ቅጽበት ይቅር ካልክ፣ እንዳለች እንድትሆን ከፈቀድክ፣ በሚመጣው ጊዜ ለወደፊት ይቅር የሚባል የጥላቻ ክምችት አይኖርም። እዚህ ላይ ስለ ደስታ እያወራን እንዳልሆነ ልብ በል። ለምሳሌ የምትወዳት ወይም የምትወደው ሰው ሲሞት ወይም የራስ ሞት ተቃርቦ ስታይ ደስተኛ ልትሆን አትችልም። ይህ ፈጽሞ አይቻልም። ሰላም ውስጥ ግን ልትሆን ትችላለህ። ሐዘንና እንባ ሊኖር ይችላል። መቋቋምን ካስወገድክ ግን ከሐዘኑ ስር ጥልቅ የሆነ የመንፈስ እርጋታ፣ የጸጥታ፣ ቅዱስ አሁን ላይ የመሆን ስሜት ይሰማሃል። ይህ የመሆን መፈንጠቅ፣ ይህ ውስጣዊ ሰላም ተቃራኒ የሌለው መልካምነት ነው። እኔ አንድ ነገር ማድረግ የምችልበት ሁኔታ ቢሆንስ? በተመሳሳይ ጊዜ እንዴት እንዲሆን መፍቀድና መለወጥ እችላለሁ? ማድረግ የሚገባህንም ማድረግ። በተመሳሳይ ጊዜ ነውን እንዳለ ተቀበል። አእምሮና መቋቋም ተመሳሳይ ናቸው። መቀበል ከአእምሮ የበላይነት ወዲያውኑ ነፃ ያደርግህና ከመሆን ጋር መልሶ ያገናኝሃል። ከዚህ የተነሳም የተለመዱ የኢጎ የድርጊት ማነሳሻዎች ፍርሃት፣ ስግብግብነት ወይም አልጠግብ ባይነት፣ ቁጥጥር፣ ራስን ከጥቃት መከላከል ወይም የውሸት ማንነትን መመገብ ሥራቸውን ያቆማሉ። ከአእምሮ የበለጠ ብልህነት አሁን የበላይነት ዙፋን ላይ ተቆናጧል። ስለሆነም ወደምታደርገው ነገር ሁሉ የተለየ የመንቃት ጥራት ይፈሳል። በጣፋንታህ ድርና ማግ ተሸምኖ የሚመጣን ማንኛውም ነገር ተቀበል። ከዚህ የተሻለ ከፍላጎትህ ጋር የሚገጥም ምን ነገር ይኖራል? ይህ ከ2000 ዓመታት በፊት ምድራዊ ኃይልን ከብልህነት ጋር ከተለገሱ ብርቅዬ ሰዎች አንዱ በሆነው በማርከስ አውሬለስ የተጻፈ ነው። አብዛኛዎቹ ሰዎች መቋቋምን ከማስወገዳቸውና ነገሮቹን ባሉበት ሁኔታ ከመቀበላቸው በፊት ወይም ይቅር ከማለታቸው በፊት ብዙ ስቃይ ማሳለፍ ያለባቸው ይመስላል። ይቅር ባሉ ቅጽበት ግን ከተአምራት አንዱ የሆነው ይከሰታል። መጥፎ በሚመስለው አማካኝነት የመሆን ንቃት ይቀሰቀሳል። ስቃይ ወደ ውስጣዊ ሰላም ይለወጣል። ዓለም ላይ የሚከሰቱ የሁሉም ክፋቶችና ስቃዮች የመጨረሻ ውጤት የሰው ልጆች ከስምና ከነገርነት ባሻገር ማን እንደሆኑ እንዲያውቁ ማስገደድ ነው። ስለሆነም ከውስን እይታችን በመነሳት እንደ መጥፎ የምናየው ሁሉ የዚያ ተቃራኒ የሌለው ከፍ ያለው በጎነት አካል ነው። በይቅርታ አማካይነት ካልሆነ በስተቀር ግን ይህ ላንተ እውነት ሊሆን አይችልም። ይህ እስኪሆን ድረስ ግን ክፋት አልተሰረዘም። ስለሆነም ክፋት እንደሆነ ይቀራል። ያለፈውን አይጨበጤነት በመገንዘብና የአሁኗ ቅጽበት እንዳለች እንድትሆን በመፍቀድ በሌላ አገላለጽ በይቅርታ አማካይነት ከውስጥ ብቻ ሳይሆን ከውጭም የትራንስፎርሜሽን ተአምር ይከሰታል። ጥልቅ አሁን ላይ የመሆን የዝምታ ቦታ ባንተና በአካባቢ ይፈልቃል። በዚህ የመንቃት ስፍራ ውስጥ የገባ ማንኛውም ሰውም ሆነ ነገር አንዳንዴ በግልጽና ወዲያውኑ፣ አንዳንዴ ደግሞ የሚታዩ ለውጦች ቆይተው በሚከሰቱባቸው ጥልቅ ደረጃዎች ላይ መነካቱ አይቀርም። ይህ ሲሆን
አለመግባባትን ትፈታለህ፣ ስቃይን ትፈውሳለህ፣ አለመንቃትን ታስወግዳለህ። ምንም ነገር ማድረግ ሳያስፈልግህ በመሆን ብቻና ያንን ብርቱ አሁን ላይ የመሆንን ድግግሞሽ አጥብቀህ በመያዝ የሕይወት ድራማ ፍጻሜ። በዚያ የመቀበልና የውስጣዊ ሰላም ሁኔታ ውስጥ እያለህ ምንም እንኳን በጎ ወይም መጥፎ ብለህ ባጠራውም በተራ መንቃት እይታ አንጻር ግን መጥፎ ተብሎ ሊጠራ የሚችል ነገር ወደ ሕይወትህ ሊመጣ ይችል ይሆን? በሰዎች ሕይወት ውስጥ መጥፎ ተብለው የሚጠሩ ነገሮች ሁሉ ባለመንቃት የሚከሰቱ ናቸው። ራስ ሰራሽ እንዲያውም ኢጎ ሰራሽ ናቸው። እነዚህን ነገሮች አንዳንዴ ድራማ እላቸዋለሁ። ሙሉ በሙሉ የነቃህ ስትሆን ድራማ እንደ በፊቱ ወደ ሕይወትህ አይመጣም። ኢጎ እንዴት እንደሚሠራና ድራማ እንዴት እንደሚፈጥር እስኪ ባጭሩ ላስታውስህ። እንደ መስካሪ መንቃት፣ እንደ ታዛቢ አሁን ላይ ሳትሆን ስትቀር የሚከሰት ልብ የማትለው ግን ሕይወትህን የሚመራው አእምሮ ኢጎ ነው። ኢጎ ራሱን በሦስት መልኩ ያያል። አንደኛ፣ በጥላቻ በተሞላች ዩኒቨርስ ውስጥ ተገንጥሎ እንደተጣለ ግማድ። ሁለተኛ፣ ከሌላ ማንኛውም ፍጡር ጋር እውነተኛ ውስጣዊ ግንኙነት የሌለው ብቸኛ። ሦስተኛ፣ ወደፊት እንደ ስጋት ምንጭ ወይም ለግቡ መሳካት እንደ መሳሪያ በሚጠቀምባቸው በሌሎች ኢጎዎች የተከበበ አድርጎ ራሱን ያያል። መሠረታዊ የሆኑት የኢጎ ተደጋጋሚ ሁኔታዎች የተቃኙት የራሱ ስር የሰደዱ የፍርሃትና የእጦት ስሜቶችን መቋቋም፣ ቁጥጥር፣ ኃይል፣ አልጠግብ ባይነት፣ ጥቃት ለመዋጋት በሚያስችለው መንገድ ነው። አንዳንድ የኢጎ ዘዴዎች ሲበዛ ብልጥ ናቸው። ከችግሮቹ አንዱንም ሊፈቱ ግን አይችሉም። ምክንያቱም ችግሩ ኢጎ ራሱ ስለሆነ። በግል ግንኙነቶች ወይም በድርጅቶች ወይም በተቋማት ውስጥ ኢጎዎች አንድ ላይ ሲመጡ ፈጠነም ዘገየም መጥፎ ነገሮች የግጭት፣ የችግር፣ የኃይል ሚዛን ትግል፣ የስሜታዊ ወይም አካላዊ ጥቃቶች ወዘተ መልክ የያዙ ድራማዎች መከሰታቸው አይቀርም። ይህ ከተከማቸ አለመንቃት የሚመነጩ እንደ ጦርነት፣ ዘር ማጥፋትና ብዝበዛ የመሳሰሉ የጋራ ክፋቶች ወይም መጥፎ ድርጊቶችንም ያካትታል። ከዚህ በተጨማሪ ብዙ አይነት በሽታዎች ኢጎ በማያቋርጥ መቋቋሙ አማካኝነት በመላ አካል ውስጥ በሚፈሰው ጉልበት ላይ በሚፈጥራቸው ገደቦችና መሰናክሎች ምክንያት የሚፈጠሩ ናቸው። ከመሆን ጋር እንደገና ስትተሳሰርና በአእምሮ መመራትህን ስታቆም እነዚህን ነገሮች መፍጠር ታቆማለህ። እንደ በፊቱ ድራማ አትፈጥርም። በተፈጠረ ድራማ ውስጥም አትሳተፍም። ሁለት ወይም ከዛ በላይ ኢጎዎች አንድ ላይ ሲመጡ የዚህ ወይም የዛ አይነት ድራማ መከተሉ አይቀሬ ነው። ሙሉ በሙሉ ለብቻ እየኖርክም ቢሆን የራስህን ድራማ መፍጠርህን ትቀጥልበታለህ። በራስህ ስታዝን ድራማ ነው። ራስህን እንደ ጥፋተኛ ስትቆጥር ወይም ስትሰጋና ስትጓጓ ድራማ ነው። አሁንን ባለፈውና በሚመጣው ስትጋርድ ወይም ስትደብቅ ጊዜ እየፈጠርክ ነው። ስነ ልቡናዊ ጊዜ ድራማ የሚሰራበት ንጥረ ነገር ነው። የአሁኗን ቅጽበት እንድትሆን በመፍቀድ ካላከበርካት ድራማ እየፈጠርክ ነው። ብዙ ሰዎች ከራሳቸው ልዩ የሕይወት ድራማ ጋር ፍቅር ይዟቸዋል። ታሪካቸው ማንነታቸው ነው። ኢጎ ሕይወታቸውን ይመራል። መላውን የማንነታቸው ስሜት ለሱ አስረክበዋል። ብዙ ጊዜ የማይሳካ የመልስ የመፍትሔ ወይም የመዳን ፍለጋቸው ሳይቀር የእሱ አካል ሆኗል። በጣም ሲበዛ የሚፈሩትና የሚቋቋሙት የድራማቸው ማለቅን ነው። አእምሮአቸውን እስከሆኑ ድረስ ከሁሉም በላይ የሚፈሩትና የሚቋቋሙት የራሳቸውን መብቃት ነው። የሁሉም አይነት የሕይወት ድራማ ፍጻሜ የሚሆነው ነውን ሙሉ በሙሉ በመቀበል ስትኖር ነው። በዚህ ውስጥ እያለህ ማንም ሰው የፈለገውን ያህል ቢሞክርም ከአንተ ጋር ክርክር ውስጥ ሊገባ አይችልም። ሙሉ በሙሉ ከነቃ ሰው ጋር መከራከር አይቻልም። ክርክር ከራስ አእምሮና አቋም ጋር ራስን አንድ ማድረግንና የሌላውን ሰው አቋም መቋቋምና
ምላሽ መስጠትን ያመላክታል። በዚህ ወቅት ተቃራኒ ጫፎች አንዱ ለሌላው ጉልበት ይመጋገባሉ። እነዚህ ያለመንቃት የአሰራር አይነቶች ወይም መንገዶች ናቸው። በመቀበል ውስጥ በመሆን ግን ሐሳብን በግልጽና በማያወላውል መንገድ መግለጽ ትችላለህ። ሆኖም ግን ከጀርባው የተቃርኖ ምላሽ የመስጠት ጉልበት አይኖርም። መከላከልና ማጥቃት አይኖርም። ስለሆነም ወደ ድራማነት አይለወጥም። ሙሉ በሙሉ የነቃ ስትሆን ግጭት ውስጥ መግባት ታቆማለህ። ከራሱ ጋር አንድ የሆነ ማንም ሰው ስለ ግጭት ሊያስብ እንኳን አይችልም ሲል A Course in Miracles ይገልጻል። ይህ የሚያመለክተው ከሌሎች ሰዎች ጋር ስለሚኖርህ ግጭት ብቻ ሳይሆን በውስጥ ስላለ መሠረታዊ ግጭት ማለትም አእምሮ በሚፈልጋቸው ነገሮችና አሁን ባለው እውነታ መካከል ምንም ግጭት ሳይኖር ሲቀር ስለሚያበቃለት መሠረታዊ ግጭት ነው። ጊዜያዊነት ወይም ዘላቂ ያለመሆንና የሕይወት ውደቶች አካል ውስጥ እስካለህና ከጋራ የሰው ልጅ መንፈስ ወይም ሳይክ ጋር እስከ ተቆራኘህ ድረስ አካላዊ ሕመም አልፎ አልፎም ቢሆን አይቀሬ ነው። ይህ ከስቃይ ጋር መምታታት የለበትም። ሁሉም ስቃይ ኢጎ የፈጠረውና ከመቋቋም የሚመነጭ ነው። እንዲሁም አካል ውስጥ እስካለህ ድረስ ለዑደታዊ ተፈጥሮና ለሁሉም ነገሮች የጊዜያዊነት ወይም ዘላቂ ያለመሆን ሕግ ተገዥ ነህ። ይሁን እንጂ ይህንን እንደ መጥፎ አታየውም። ያው እንደሆነው ነው። የነገሮች ነውነት እንዲሆን ስትፈቅድ ከተቃራኒዎች ጨዋታ ስር የዘለቄታዊ አሁን ላይ መሆን የማይለዋወጥ ጥልቅ እርጋታ ከበጎና ከመጥፎ በላይ የሆነ ፍስሐ ተላብሶ ወደ አንተ ብቅ ይላል። ይህ የመሆን ሐሴት ነው፣ የእግዚአብሔር ሰላም። በቁስ ደረጃ የተነጣጠሉ በሚመስሉ ነገሮች ውስጥ ውልደትና ሞት፣ መፈጠርና መጥፋት፣ ማደግና መክሰም አለ። ይህ ሁሉም ቦታ ይንጸባረቃል። በኮከብ ወይም በዓለም፣ በገላ፣ በዛፍ፣ በአበባ፣ በአገሮች መነሳትና መውደቅ፣ በፖለቲካ ሥርዓቶች፣ ስልጣኔዎች፣ በግለሰብ ሕይወት ውስጥ እንዲሁ በማይቀሩት የማግኘትና የማጣት ዑደቶች ይገለጻል። የስኬት ዑደቶች አሉ፣ ነገሮች ወደ አንተ ሲያቀኑና ስታብብ። የውድቀት ዑደቶችም እንዲሁ አሉ፣ ነገሮች ሲደበዝዙና ሲፈራርሱ። በቦታቸው ሌሎች አዳዲስ ነገሮች እንዲያብቡ ወይም መሠረታዊ ለውጥ እንዲመጣ ከፈለክ ነገሮች እንዲከስሙ መፍቀድ አለብህ። እነዚህ ዑደቶች ላይ የሙጥኝ ካልክ ወይም ከተጣበክና ከተቋቋምካቸው ግን ከሕይወትህ ሂደት ጋር አብረህ ለመፍሰስ ፈቃደኛ አይደለህም ማለት ነው። ከዚህ የተነሳም ራስህን መከራ ውስጥ ትከታለህ። በአእምሮ ፍርድና ውሳኔ ሲታይ ካልሆነ በስተቀር ወደ ላይ የሚወስደው ዑደት በጎ፣ የዑደታችሁ ደግሞ መጥፎ ነው ማለት እውነትነት የለውም። ብዙውን ጊዜ እድገት አዎንታዊ ተደርጎ ይወሰድ እንጂ እስከ ዘላለሙ የሚያድግ ነገር የለም። የፈለገው አይነት እድገት ያለማቋረጥ እንዲቀጥል ቢደረግ በመጨረሻ በጣም አሰቃቂና አጥፊ ይሆናል። አዲስ እድገት እንዲኖር መፍረስ መኖር አለበት። አንዱ ያለ ሌላው ሊኖር አይችልም። ለመንፈሳዊ ብቃት የዑደታችሁ ዑደት ያለ ጥርጥር በጣም አስፈላጊ ነው። ወደ መንፈሳዊነት የተሳብከው በተወሰነ ደረጃ ክፉኛ ወድቀህ ወይም አንድ ጥልቅ ማጣት ወይም ስቃይ ደርሶብህ ወይም ምናልባት ስኬት ያልከው ውድቀትና ትርጉም አልባ ሆኖብህ ይሆናል። በእያንዳንዱ ስኬት ውስጥ ውድቀት ተደብቆ ይገኛል። በእያንዳንዱ ውድቀት ውስጥም ስኬት ይኖራል። በዚህች ዓለም ማለትም በነገር ደረጃ ፈጠነም ዘገየም ሁሉም ይወድቃል። እንዲሁም እያንዳንዱ የተሳካ ግብም ሆነ የተገኘ ውጤት ውሎ አድሮ ወደ ምንምነት ይቀየራል። ሁሉም ነገሮች አላፊ ናቸው፣ ዘላለማዊ አይደሉም። ከነቃህ በኋላም ቢሆን አዳዲስ ነገሮችና ሁኔታዎችን መፍጠርና ባለቤት መሆን ደስታ የሚፈጥሩብህ ልትሆን ትችላለህ። ይሁን እንጂ ራስህን ከነሱ ጋር አታቆራኝም ወይም የአንተነት መገለጫዎች አታደርጋቸውም። የማንነት ስሜት እንዲሰጡህ አትፈልግም፣ ሕይወትህ አይደሉምና።
የኑሮ ሁኔታዎችህ እንጂ። አካላዊ ጉልበትህም ለዑደቶች ተገዢ ነው። ሁሌም ከፍ ያለ ሊሆን አይችልም። የከፍተኛና የዝቅተኛ ጉልበት ጊዜያት ይኖራሉ። ሲበዛ ንቁና ዘዴኛ የምትሆንባቸው ወቅቶች ይኖራሉ። ይሁን እንጂ ሁሉም ባለበት የቆመህ የሚመስልበት፣ የትም መድረስ ያልቻልክበት፣ ፈጽሞ የማይሳካልህ የሚመስልባቸው ጊዜያትም ይኖራሉ። አንድ ዑደት ከጥቂት ሰዓታት እስከ ጥቂት ዓመታት ሊቆይ ይችላል። በውስጣቸው ትናንሽ ዑደቶችን የያዙ ትላልቅ ዑደቶችም አሉ። ብዙ በሽታዎች የሚፈጠሩት እንደገና ለማደግ አስፈላጊ የሆኑትን የወደታች የጉልበት ዑደቶችን በመዋጋት ነው። የመስራት ወይም የማከናወን ግፊት እንዲሁም የማንነት ስሜትህንና ዋጋህን ስኬት በመሳሰሉ ውጫዊ ነገሮች ለማግኘት የመፈለግ ዝንባሌ አይቀሬ ብዥታ ነው፣ ራስህን ከአእምሮህ ጋር አንድ እስካደረግክ ድረስ። ይህ ሲሆን ዝቅተኛ ዑደቶችን መቀበልና እንዲሆኑ መፍቀድ ላንተ አስቸጋሪ ወይም ፈጽሞ የማይቻል ያደርገዋል። በዚህ ጊዜ የፍጥረትህ ብልህነት ወይም ኢንቴሊጀንስ ኦፍ ዘ ኦርጋኒዝም እንደ ራስ የመከላከል እርምጃ የበላይነትን በመቆናጠጥ መቋቋሙን እንድታቆም ሊያስገድድህ ብሎም አስፈላጊው እንደገና የማደግ ሂደት እንዲጀመር ለማድረግ በሽታ ሊፈጥርብህ ይችላል። የዩኒቨርስ ዑደታዊ ተፈጥሮ ከሁሉም ነገሮችና ሁኔታዎች ጊዜያዊነት ወይም ዘላቂ አለመሆን ጋር በቅርብ የተሳሰረ ነው። ዘላቂ አለመሆን የኢየሱስ ትምህርት ዋነኛ አካል ነው። የእሳት ራትና ብዕል የሚበሉትና ሌቦች ሰብረው በመግባት የሚወስዱትን መዝገብ ምድር ላይ ለራሳችሁ አታከማቹ ይላል። ቡድሃም ይህን የትምህርቱ መሠረታዊ አካል አድርጎታል። ሁሉም ሁነቶች በጣም ያልተረጋጉና በማያቋርጥ ለውጥ ውስጥ ናቸው። ዘላቂ አለመሆን በሕይወት የሚያጋጥምህ የእያንዳንዱ ሁኔታና ሁነት መገለጫ ነው። ሁኔታዎችና ሰዎች ይለወጣሉ፣ ይጠፋሉ ወይም አንተን ማርካታቸውን ያቆማሉ። አንድ ሁነት፣ ግንኙነት፣ ንብረት፣ ኅብረተሰባዊ ሚና፣ ቦታ ወይም አካልህ ሊሆን ይችላል። በአእምሮህ እንደ በጎ እስከ ተወሰደ ድረስ አእምሮህ ራሱን ከእሱ ጋር ያጣብቃል ብሎም ያዋህዳል፣ ደስተኛ ያደርግሃል፣ ስለ ራስህ በጎ ስሜት እንዲያድርብህ ያደርጋል። በተጨማሪም የማንነት ወይም ነኝ ብለህ የምታስበው ማንነት አካል ሊሆንም ይችላል። ይሁን እንጂ በዚህ የእሳት ራትና ብዕል በሚበሉት ሁኔታ ውስጥ ሊዘልቅ የሚችል ምንም ነገር የለም። ወይ ያልቃል ወይ ይለወጣል፣ ወይም ካንዱ ጫፍ ወደ ተቃራኒው ይለወጣል። ትናንትና ወይም ያለፈው ዓመት በጎ የነበረ ሁነት በድንገት ወይም ቀስ በቀስ ወደ መጥፎ ተለውጧል። ደስተኛ ያደረገህ ተመሳሳይ ሁነት ቆይቶ ሐዘንተኛ ያደርግሃል። የዛሬ ብልጽግና ነገ ባዶ የፍጆታ አባዜ ይሆናል። በደስታ የተሞላው ሰርግና የጫጉላ ሽርሽር በሐዘን የተሞላ ፍቺ ወይም ቁርኝት ይሆናል። አንድ የተለመደ ሁኔታ ይታጣና ሐዘንተኛ ያደርግሃል። አእምሮህ ራሱን ያቆራኘበት አንድ ሁኔታ ወይም ሁነት ሲለወጥ ወይም ሲጠፋ መቀበል ያዳግተዋል። ራሱን እየጠፋ ካለው ሁኔታ ጋር በማቆራኘት ለውጡን ይታገላል። ከሰውነትህ አንድ አካል ተቆርጦ የተጣለ ያህል ይሰማሃል። አልፎ አልፎ ገንዘባቸውን ያጡ ወይም መልካም ስማቸው የጎደፈ ሰዎች ራሳቸውን አጠፉ ሲባል እንሰማለን። እነዚህ ከመጠን ያለፉ ሁኔታዎች ናቸው። ሌሎች ደግሞ የዚህ ሆነ የዚህ አይነት ትልቅ ኪሳራ ሲደርስባቸው በጥልቅ ሐዘን ውስጥ ይዋጣሉ ወይም ራሳቸውን በሽተኛ ያደርጋሉ። በሕይወታቸውና በኑሮ ሁኔታቸው መካከል ልዩነት መፍጠር አልቻሉም። በቅርቡ ስለ አንዲት በ80ዎቹ ዓመቷ የሞተች ታዋቂ ተዋናይት አንብቤ ነበር። ውበቷ መደብዘዝ ሲጀምርና በእርጅና እየተበላ ሲሄድ በሐዘን ተውጣ ራሷን እያገለለች መጣች። ራሷን ከሁኔታዋ ከውጫዊ መልኳ ጋር አንድ አድርጋለች። መጀመሪያ ሁኔታዋ ደስተኛ የማንነት ስሜት ሰጣት። ቀጥሎ የሐዘን። ከነገር አልባና ጊዜ አልባ ውስጣዊ ሕይወት ጋር ብትገናኝ ኖሮ ከመንፈስ እርጋታና
ከሰላም ቦታ ሆና ውጫዊው አካሏ መፍረሱን መታዘብና መፍቀድ ብሎም መቀበል ትችል ነበር። በዚህም ከዕድሜ አልባው እውነተኛ ተፈጥሮዋ በሚፈልቀው ብርሃን አማካይነት ውጫዊው አካሏ የበለጠ አንጸባራቂ በሆነላት ነበር። ቀጥሎም ውበቷ በእውነት ባልደበዘዘ፣ ይልቁንስ ወደ መንፈሳዊ ውበት በቀላሉ በተለወጠ ነበር። ይሁን እንጂ ይህ እንደሚቻል ማንም አልነገራትም። እንዲህ የመሰለ በጣም ጠቃሚ ዕውቀት ለሌሎችም በቀላሉ የሚደርስበት ገና አልሆነም። ቡድሃ ሲያስተምር ደስታ ሳይቀር ዱካ ነው ብሏል። ሲተረጎም መከራ ወይም አለመርካት ማለት ነው። ከተቃራኒው ቃል ሊነጠል አይችልም። ማለትም ደስታህና ሐዘንህ በእውነት አንድ ናቸው። የጊዜ ብዥታ ብቻ ነው የሚለያቸው። ይህ አሉታዊ መሆን ማለት አይደለም። ሕይወትህን ሙሉ ብዥታን ስታሳድድ እንዳትኖር የሚረዳህን የነገሮች ተፈጥሮ በቀላሉ መገንዘብ መቻል ማለት ነው። ደስ የሚሉ ወይም ውብ ነገሮችን ወይም ሁኔታዎችን ማድነቅ አቁም ማለት አይደለም። ይሁን እንጂ ሊሰጡህ የማይችሉትን ነገር ማንነት፣ የዘላለማዊነት ስሜትና የምኞት መሳካት በእነሱ በኩል ለማግኘት መጣር የተስፋ መቁረጥና የስቃይ ጥሪ ነው። ሰዎች ቢበቁና ማንነታቸውን በነገሮች አማካኝነት የማግኘትን ጥረት ቢያቆሙ የማስታወቂያ ኢንዱስትሪና የሸማች ማህበረሰብ በሞላ ይፈርሱ ነበር። ደስታን በዚህ መንገድ ለማግኘት በጣርክ ቁጥር የበለጠ የማይጨበጥ ይሆንብሃል። ውጭ ያለ ምንም ነገር ለጊዜውና እንደ ነገሩ ካልሆነ በስተቀር ሊያረካ ፈጽሞ አይችልም። ይሁን እንጂ ይህን እውነት ከመገንዘብ በፊት ብዙ ነገሮች እንዳሰብካቸው እንዳልሆኑ በተግባር ማየት አለብህ። ነገሮች፣ ሰዎችና ሁኔታዎች ሊያስደስቱ ይችላሉ። ይሁን እንጂ ለስቃይም ይዳርጉሃል። ነገሮችና ሁኔታዎች ፍንደቃን ሊሰጡ ይችላሉ። ይሁን እንጂ ሐሴትን ሊሰጡ አይችሉም። ሐሴትን ሊሰጥህ የሚችል ምንም ነገር የለም። ሐሴት መነሻ ምክንያት የለውም። እንደ የመሆን ሐሴት ከውስጥ የሚመነጭ ነው። ሐሴት የውስጣዊ ሰላም ወሳኝ አካል ነው። የእግዚአብሔር ሰላም ተብሎ የሚጠራው ሁኔታም ይህ ነው። ለማግኘት በጣም መልፋት ወይም መታገል ያለብህ ነገር አይደለም፣ ተፈጥሯዊ ጸጋህ ነውና። ብዙ ሰዎች በሚያደርጉት ባላቸው ወይም ባሳኩት ነገር አማካኝነት መዳን እንደማይሆንላቸው ፈጽሞ መረዳት አይችሉም። ይህ መረዳት የቻሉት በበኩላቸው ብዙውን ጊዜ ዓለም የሰለቻቸውና የተደበሩት ናቸው። ይህን መረዳት የቻሉት በበኩላቸው ብዙውን ጊዜ ዓለም የሰለቸቻቸውና የተደበሩት ናቸው። እውነተኛ የምኞት መሳካት ሊሰጥህ የሚችል ምንም ነገር ከሌለ ጥረት የሚያስፈልገው የቀረ ነገር ምን ሊኖር ይችላል? የማንኛውም ነገር ፋይዳስ ምንድን ነው? የብሉይ ኪዳኑ ነቢይ እዚህ ግንዛቤ ላይ ደርሶ መሆን አለበት እንዲህ የጻፈው። ከፀሐይ በታች የሚደረገውን ሁሉንም ነገር አይቻለሁ። ልብ በል፣ ሁሉም ከንቱና ነፋስን እንደ መከተል የሚቆጠሩ ናቸው። እዚህ ነጥብ ላይ ስትደርስ ከተስፋ መቁረጥ በአንድ እርምጃ ርቀሃል፣ ለመብቃትም በአንድ እርምጃ ቀርበሃል። አንድ ቡድሂስት መነኩሴ አንድ ጊዜ እንዲህ አለኝ። በ20 ዓመት የምንኩስና ጊዜ የተማርኩትን ሁሉ በአንዲት አረፍተ ነገር ማጠቃለል እችላለሁ። የመጣ ሁሉ ያልፋል። ይህን አውቃለሁ። ማለት የፈለገው ይኸው ነው። ነውን አለመቋቋምን ተምሬያለሁ። የአሁኗ ቅጽበት እንድትሆን መፍቀድንና የሁሉም ነገሮችና ሁኔታዎች ጊዜያዊነት መቀበልን ተምሬያለሁ። በዚህም ሰላምን አግኝቻለሁ ማለቱ ነው። ሕይወትን አለመቋቋም ማለት በጸጋ በእርጋታና ቀለል ባለ ሁኔታ ውስጥ መሆን ማለት ነው። ነገሮች የመሆን አንድ መልክ መያዛቸውን ማጤን ማለት ነው። ግንዛቤውም በጎ ወይም መጥፎ በመሆናቸው ላይ የተመሠረተ አይደለም። ተጻራሪ አባባል ይመስላል። ሆኖም በነገሮች ላይ ያለህ ጥገኝነት ሲጠፋ አጠቃላይ የኑሮ ሁኔታ፣ ሁሉም ውጫዊ መልኮች በጣም የመሻሻል አዝማሚያ ያሳያሉ። ለደስታ
አስፈላጊ ናቸው ብለህ ያሰብካቸው ነገሮች፣ ሰዎች ወይም ሁኔታዎች ያለምንም ትግል ወይም ጥረት ወደ አንተ ይመጣሉ። አንተም በነጻነት ልትደሰትባቸውና ልታደንቃቸው ትችላለህ። እስከ ቆዩበት ጊዜ ድረስ ማለፋቸው የማይቀር ነውና። ዑደቶቹ ይመጣሉ ይሄዳሉ። ይሁን እንጂ በእነሱ ላይ ጥገኛ መሆን ስለሌለ የማጣት ፍርሃት አሁን የለም። ሕይወት በእርጋታ ትንኳለላለች። ከሆነ ሁለተኛ ምንጭ ከሚገኝ ደስታ ፈጽሞ ጥልቀት የለውም። መሆን የሚችለው በመሆን ሐሴትና ባለመቋቋም ሁኔታ ውስጥ ስትሆን የምታገኘው ንቁ ሰላም ደብዛዛ ነጸብራቅ ብቻ ነው። መሆን ከአእምሮ ጫፋዊ ተቃራኒዎች ባሻገር ይወስድና በነገር ላይ ጥገኛ እንዳትሆን ያደርግሃል። በአካባቢህ ያሉ ሁሉም ነገሮች ቢወድቁና ቢፈራርሱ እንኳን ጥልቅ የሆነ ውስጣዊ ሰላም ታገኛለህ። ደስተኛ ላትሆን ትችላለህ፣ ሰላም ግን ይኖርሃል። አሉታዊነትን መጠቀምና መተው። ሁሉም ውስጣዊ መቋቋም በአንድ ወይም በሌላ መልኩ በተግባር የሚገለጸው በአሉታዊነት ነው። ሁሉም አሉታዊነትን መቋቋም ነው፣ እምቢተኛነት ነው። ከዚህ አንጻር ሲታይ ሁለቱም ቃላት ከሞላ ጎደል ተመሳሳይ ናቸው። አሉታዊነት ከቁጡነት ወይም ትዕግሥት ከማጣት እስከ ኃይለኛ ንዴት፣ ከድብርት ሁኔታ ወይም ከኩርፊያና ጥላቻ እስከ ተስፋ ቆርጦ ራስን የማጥፋት ፍላጎት ሊደርስ ይችላል። አንዳንዴ መቋቋሙ ስሜታዊ የስቃይ ገላን ሊቀሰቅስ ይችላል። ይህ ሲሆን እዚህ ግባ የማይባል ሁኔታ ሳይቀር እንደ ንዴት፣ ድብርት ወይም ጥልቅ ሐዘን የመሳሰሉ የብርቱ አሉታዊነት መገለጫዎችን ሊፈጥር ይችላል። ኢጎ በአሉታዊነት አማካይነት እውነታን እንደፈለገው በማግባባት የፈለግኩትን ማግኘት እችላለሁ ብሎ ያምናል። በሱ አማካኝነት የሚፈለገውን ሁኔታ መሳብ ወይም የማይፈለገውን ማስወገድ እንደሚችል አድርጎ ያምናል። A Course in Miracles የተባለው መጽሐፍ ይህንን እንደሚከተለው ይገልጸዋል። ደስተኛ ሳትሆን በቀረህ ቁጥር ሐዘን የምትፈልገውን ይገዛልሃል የሚል ያልነቃ እምነት አለ። አንተ ወይም አእምሮህ ሐዘን ይጠቅማል ብለህ ባታምን ኖሮ ለምን ትፈጥረዋለህ? ሐቁ ግን አሉታዊነት አይሰራም ነው። ተፈላጊ ሁኔታን ከመሳብ ይልቅ እንዳይመጣ ያግዳል። የማይፈለገውን ከማስወገድ ይልቅ ባለበት ቦታ ያቆየዋል። ብቸኛ ጠቃሚ ሥራው ኢጎን ማጠናከር ነው። ለዚህም ነው ኢጎ የሚወደው። ከሆነ አይነት አሉታዊነት ጋር ራስህን አንዴ ካዋሃድክ ከሱ መላቀቅ አትፈልግም። በጥልቅ ያልነቃ ደረጃህም አዎንታዊ ለውጥ አትፈልግም። ምክንያቱም የድብርት፣ የቁጣ ወይም ደግሞ የተገፋ ማንነትህን ስለሚፈታተን። ቀጥለህም የሕይወትህን አዎንታዊ ገጽታ ችላ ትላለህ፣ ትክዳለህ ወይም ለማጥፋት በስውር ታደባለህ። ይህ ሁሉም ዘንድ ያለ ሁኔታ ነው፣ እንደ እብደትም ይቆጠራል። አሉታዊነት ሙሉ በሙሉ ከተፈጥሮ ውጭ ነው፣ አእምሮ በካይ ነው። ከዚህም በተጨማሪ በተፈጥሮ መበከል ብሎም መውደምና በሰው ልጅ የጋራ አእምሮ ውስጥ በተከማቸው ሰፊ አሉታዊነት መካከል ጥልቅ ትስስር አለ። በዚህ ዓለም ውስጥ ከሰው ልጅ በስተቀር አሉታዊነትን የሚያውቅ ዝርያ የለም። የምታኖረውን መሬት የሚያረክስና የሚመርዝ የሰው ልጅ ብቻ ነው። ያዘነ አበባ ወይም የተጨነቀ የባሕር ዛፍ አይተህ ታውቃለህ? የተደበረች ጦጣ፣ በራስ የመተማመን ችግር ያለባት እንቁራሪት፣ መዝናናት የማትችል ድመት ወይም ጥላቻና ቅሬታ የሚሰማው ወፍ አጋጥሞ ያውቃል? ሁኔታ ወይም ለስሜታዊ ስቃይሽ ወይም እውነተኛ ራስሽን መሆን ላለመቻልሽ ተጠያቂ ናቸው ማለት ስለሆነ። እውነቱ ግን አለ የሚባል ኃይል በሙሉ አሁን ውስጥ ያለ ኃይል ብቻ መሆኑ፣ ያም አሁን ላይ የመሆንሽ ኃይል መሆኑ ነው። ይህን አንዴ ካወቅሽ ለአሁኑ ማንነትሽ ኃላፊነቱን የምትወስጂው ሌላ ማንም ሳይሆን አንቺ መሆንሽን ብቻ ሳይሆን ያለፈ ማንኛውም ድርጊት
የአሁኗ ቅጽበትን ኃይል መቋቋም እንደማይችልም ትገነዘቢያለሽ። በሚገባ በመንቃት የተጎጂ ወይም የተጠቂ ማንነትን በግለሰብ ደረጃ ያስወገዱ አንዳንድ ሴቶች አሉ። ይሁን እንጂ የጋራ የተጎጂነት ማንነትን ግን የሙጥኝ እንዳሉ ይገኛሉ። ይህም ወንዶች ሴቶች ላይ የፈጸሙት በሚል ርዕስ ስር ሊጠቃለል ይችላል። ትክክል ናቸው፣ ስህተትም ናቸው። የጋራ የንስት የስቃይ ገላ በአመዛኙ ወንዶች ሴቶች ላይ የፈጸሙት ጥቃትና ለዘመናት የተፈጸመ ጭቆና ውጤት ነውና ትክክል ናቸው። በዚህ ሁኔታ ላይ ማንነታቸውን እስከ መሠረቱና የዚህ የጋራ የተጎጂነት ማንነት ራሳቸውን እስረኛ እስካደረጉ ድረስ ግን ስህተት ናቸው። አንዲት ሴት ንዴትን፣ ጥላቻን ወይም ሌሎች ማውገዝን የሙጥኝ ካለች የስቃይ ገላዋን የሙጥኝ እያለች ነው። ይህ የማንነት ስሜት ከሌሎች ተመሳሳይ ሴቶች ጋር አንድነትን ሊፈጥርላት ይችላል። ይህ እሷን ያለፈው እስረኛ ከማድረጉ በተጨማሪ ፍሬ ነገሯንና እውነተኛ ኃይሏን ሙሉ በሙሉ እንዳትጠቀምም ያግዳታል። ሴቶች ራሳቸውን ከወንዶች ካገለሉ ይህ በራሱ የልዩነትን መንፈስ በማጠናከር ኢጎ እንዲበረታ ያደርገዋል። ኢጎው ሲበረታ ደግሞ ከእውነተኛ ተፈጥሮሽ መራቅን ያስከትላል። ስለዚህ የስቃይ ገላ የማንነትሽ ምንጭ እንዲሆን አታድርጊ። ከዚህ ይልቅ ለመብቃት ተጠቀሚበት፣ ወደ ንቃት ለውጭው። ለዚህ በጣም ምቹ ከሆኑት ጊዜያት ውስጥ የወር አበባ ወቅት አንዱ ነው። በሚቀጥሉት ዓመታት ብዙ ሴቶች በዛ ወቅት ወደ ሙሉ የመንቃት ደረጃ ይደርሳሉ ብዬ አምናለሁ። አሁን የምንገኝበት ወቅት በአመዛኙ ለብዙ ሴቶች የያለ መንቃት ጊዜ ነው። ምክንያቱም በጋራ የንስት ስቃይ ገላ ቁጥጥር ስር ወድቀው ስለሚገኙ። የተወሰነ የመንቃት ደረጃ ላይ ከደረስሽ ግን ይህን ሂደት ትቀበየዋለሽ። ስለሆነም ካለመንቃት ይልቅ የበለጠ ትነቂያለሽ። መሠረታዊውን ሂደት ገልጬዋለሁ። የጋራ የንስት የስቃይ ገላ ላይ ትኩረት በማድረግ እስኪ እንደገና እንየው። የወር አበባ መቃረቡን ስታውቂ ወይም ቅድመ የወር አበባ ውጥረት የሚባለውን የመጀመሪያ ምልክቶች ከማየትሽ በፊት የጋራ የእንስት የስቃይ ገላ መንቃት ሲጀምር በጣም ንቁ ሁኝና ገላሽ ውስጥ ቆይ። የመጀመሪያው ምልክት ሲከሰት ስሜቱ አንቺን ከመቆጣጠሩ በፊት በጣም ንቁ በመሆን ቀድመሽ ያዢው። ለምሳሌ የመጀመሪያው ምልክት ድንገተኛ ንዴት ወይም የቁጣ ብልጭታ ወይም ሌላ አካላዊ ምልክት ብቻ ሊሆን ይችላል። የፈለገው ይሁን አስተሳሰብሽን ወይም ባህሪሽን ከመቆጣጠሩ በፊት የትኩረትሽን ላምባዲና እዚያው ላይ አነጣጥሪ። ስሜት ከሆነ ከበስተጀርባው ያለውን ኃይለኛ የጉልበት ፍሰት እንዲሰማሽ አድርጊ። ይህ የስቃይ ገላ መሆኑን እወቂ። በዚያው ቅጽበት አሁን ላይ የመሆንሽን ኃይል ልብ በይ። ማንኛውም ስሜት አሁን ላይ መሆንሽን ስታንጸባርቅበት በቶሎ በኖ ይጠፋና ይለወጣል። አካላዊ ምልክት ብቻ ከሆነ ትኩረትሽ ወደ ስሜት ወይም ሐሳብ እንዳይለወጥ ያደርገዋል። ከዚያም ንቁ በመሆን የሚቀጥለውን የስቃይ ገላ ምልክት እስኪመጣ ጠብቂ። ሲከሰትም እንደ በፊቱ ወዲያውኑ ያዥው። ከጊዜ በኋላ የስቃይ ገላ ካንቀላፋበት ሙሉ በሙሉ ሲነቃ በውስጣዊ ቦታሽ ኃይለኛ መናወጥ ለአጭር ጊዜ ምናልባትም ለብዙ ቀናት ሊከሰት ይችላል። ምንም ይሁን ምን ግን አሁን ላይ ሁኚ። ሙሉ ትኩረትሽን ስጪው። ከውስጥ የሚሰማሽን መናወጥ ታዘቢ። እዚያ መኖሩን እወቂ። ማወቁን ያዢ። ማወቁንም ሁኚ። አስታውሺ። የስቃይ ገላ አእምሮሽን ተጠቅሞ አስተሳሰብሽን እንዲቆጣጠር አትፍቀጅለት። ግፊቱ አካልሽ ውስጥ በቀጥታ ይሰማሽ። እንደምታውቂው ሙሉ ትኩረት ማድረግ ማለት ከልብ መቀበል ማለት ነው። ለሰዎች ለነገሮችና ለሁነቶች ትኩረት መስጠትን ብሎም ባሉበት መቀበልን ተከትሎ መለወጥ ይመጣል። በትኩረት አማካኝነት የስቃይ ገላው ወደ አንጸባራቂ መንቃት ይቀየራል። ልክ የእንጨት ፍልጥ እሳት ውስጥ ሲቀመጥ ወደ እሳት
እንደሚለወጥ ሁሉ የወር አበባም በፍስሐ የተሞላና አርኪ የሴትነትሽ መገለጫ ብቻ ሳይሆን አዲስ ለውጥና መንቃት የምትወልጅበት ቅዱስ ጊዜም ይሆናል። የወንድ አጋርሽ በበቂ ሁኔታ የነቃ ከሆነ ቀደም ብዬ በወር አበባ ወቅት እንድትሞክሪው በገለጽኩት ሂደት ውስጥ የሚከሰተውን ብርቱ አሁን ላይ የመሆን ንዝረት ውስጥ አብሮሽ በመሆን ሊረዳሽ ይችላል። ሳይታወቅሽ ራስሽን ከስቃይ ገላ ጋር አንድ ስታደርጊ ከታዘበ ራሱን አሁን ላይ በማድረግ እዚያ ሁኔታ ውስጥ እንድትቀላቀዩ ሊያግዝሽ ይችላል። ይህ ማለት የስቃይ ገላ በወር አበባ ወቅትም ይሁን በሌላ ጊዜ ባንቺ ላይ ለአጭር ጊዜ የበላይነቱን ሲይዝ አጋርሽ ይህን ካንቺ ማንነት ጋር አያምታታውም ማለት ነው። ያንቺ የስቃይ ገላ ቢያጠቃው እንኳን አንቺን እንደ የስቃይ ገላ በመቁጠር ምላሽ አይሰጥሽም፣ አያፈገፍግም ወይም ለመከላከል አይሞክርም። ብርቱ አሁን ላይ የመሆንን ቦታ አጥብቆ ይይዝና ያንቺን ስቃይ በሱ በኩል እንዲያልፍ ያደርጋል። ከዚህ ውጭ ለመሰረታዊ ለውጥ ወይም ትራንስፎርሜሽን ምንም ነገር አያስፈልግም። በሌላ ጊዜ አንቺም ተመሳሳይ ነገር ልታደርግለት ወይም ራሱን ከሐሳቡ ጋር በሚዋሃድበት ወቅት ትኩረቱን እዚህና አሁን ላይ በማድረግ መንቃትን ከአእምሮ መልሶ እንዲረከብ ልትረጂው ትችያለሽ። በዚህ መንገድ ዘላቂ የሆነ ንጹሕና ከፍተኛ የጉልበት ስፍራ በእናንተ መካከል ይፈጠራል። ብዥታ የሌለው፣ ስቃይ የሌለው፣ ግጭት የሌለው፣ እናንተን ያልሆነ ምንም ነገር በውስጡ የሌለው፣ ፍቅር ያልሆነ ምንም ነገር ውስጡ ሊኖር የማይችል የጉልበት ስፍራ። ይህ በተግባር ሲሆን የግንኙነታችሁ መለኮታዊ ስኬት ከማንነት ባሻገር የሆነ ዓላማ መሳካትን ያመለክታል። ሌሎች ብዙ ግንኙነቶችን ወደ ውስጡ የሚስብ አንድ የመንቃት ማዕበል ወይም ቮርቴክስ ይሆናል። ከራስህ ጋር ያለህን ግንኙነት አቁም። ሙሉ በሙሉ የነቃ ሰው የግንኙነት ፍላጎት ሊኖረው ይችል ይሆን? የነቃ ወንድ አሁንም ወደ ሴት ሊሳብ ይችል ይሆን? የነቃች ሴትስ ያለ ወንድ ሙሉ ያለ መሆን ስሜት ያድርባት ይሆን? የነቃ ይሁን ያልነቃ አብዛኛው ሰው በተፈጥሮ ወይ ወንድ ወይ ሴት ነው። ስለሆነም በነገራዊ ማንነት ደረጃ ሙሉ አይደለንም። የሙሉ አንድ ግማሽ ነን። የፈለገውን ያህል የነቃን ብንሆንም ይህ ጎደሎነት በተባትና በእንስት የተቃራኒ ጾታ መሳሳብ ይገለጻል። ይሁን እንጂ በዛ ውስጣዊ የመተሳሰር ሁኔታ ውስጥ ይህ መሳሳብ በሕይወታችን ዙሪያ ወይም ላዩን ያንዣብባል። በዛ ሁኔታ ውስጥ እያለን የሚሆን ማንኛውም ነገር ያን መሰል ስሜት ይፈጥርብናል። መላው ዓለም በሰፊና ጥልቅ ውቅያኖስ ላይ በሚፈጠሩ ትናንሽ ሞገዶች ይመሰላል። እኛ ያ ውቅያኖስ ነን፣ ያ ትንሽ ሞገድም ነን። እውነተኛ ማንነታችን ያ ውቅያኖስ እንደሆነ የምንገነዘብ ሞገዶች። ከዛ ስፋትና ጥልቀት ጋር ሲወዳደር ደግሞ ያ የትናንሽ ሞገዶች ዓለም ይህን ያህል ጠቃሚ አይደለም። ይህ ማለት ግን ከሌሎች ሰዎች ወይም ከአጋራችን ጋር ጥልቅ በሆነ ደረጃ መዛመድ አንችልም ማለት አይደለም። በእርግጥ በጥልቀት መዛመድ የምንችለው ስለ መሆን የነቃን ከሆነ ብቻ ነው። ከመሆን የመጣን እንደመሆናችን ከነገር መጋረጃ ባሻገር የማተኮር ችሎታለን። በመሆን ውስጥ ተባዕትና እንስት አንድ ናቸው። ቁሳዊ መገለጫችን የተወሰኑ ነገሮች መፈለጉ ሊቀጥል ይችላል። መሆን ግን ምንም ፍላጎት የለውም። ምንም ያልጎደለውና ምሉ ነውና። እነዚህ ገላዊ ፍላጎቶች ከተሟሉ ቆንጆ ነው። ተሟሉ አልተሟሉ ግን በውስጣዊ ጥልቅ ሁኔታችን ላይ የሚያመጡት ለውጥ የለም። ስለዚህ የአንድ የበቃ ተባዕት ወይም እንስት ሌላኛው ጫፍ ካልተሟላ በውጫዊው መሆኑ ወይም መሆኗ ዘንድ የእጦት ወይም የመጉደል ስሜት ሊሰማ ይችላል። በተመሳሳይ ጊዜ ሙሉ በሙሉ ምንም ያልጎደለው የተሳካለትና በውስጣዊ ሰላም የተሞላ ሊሆንም ይችላል። ከሌላ ሰው ጋር አርኪ ግንኙነት ከመመስረት በፊት ከራስህ ጋር ጥሩ ግንኙነት ሊኖርህና ራስህንም መውደድ እንዳለብህ
ትክክል አይደለም ወይ? ለብቻ ስትሆን ከራስ ጋር እንደ ልብህ መሆን ካልቻልክ ይህን አለመቻልህን ለመሸፈን ግንኙነት ውስጥ መሆን ትፈልጋለህ። ከፍቅር በመነሳት ሳይሆን ከራስህ ለመሸሽ ስትል ከሌላ ጋር ግንኙነት ውስጥ ከገባህ ይህ ከራስ ጋር እንደ ልብ ያለ መሆን ስሜት በግንኙነቱ ውስጥ ሌላ ቅርጽ ይዞ መመለሱ እንደማይቀር እርግጠኛ መሆን አለብህ። ይህ ሲሆን ምናልባትም አጋርህን ለዚህ ተጠያቂ ታደርጋት ይሆናል። በእርግጠኝነት ማድረግ ያለብህ ነገር ቢኖር ይህችን ቅጽበት ሙሉ በሙሉ መቀበል ነው። እንዲህ ስታደርግ እዚህና አሁን ላይ የተዝናናህ ብሎም ከራስህ ጋር እንደ ልብህ መሆን ትችላለህ። ከራስህ ጋር ግንኙነትስ በፍጹም ያስፈልግሃል ወይ? ራስህን ብቻ ለምን አትሆንም? ከራስህ ጋር ግንኙነት ሲኖርህ ራስህን ሁለት ቦታ ከፍለሃል። እኔና ራሴ፣ ባለቤትና ተሳቢ። ይህ አእምሮ የፈጠረው ሁለትነት በሕይወት ለሚያጋጥሙህ የሁሉም አላስፈላጊ መወሳሰቦች፣ የሁሉም ችግሮችና ግጭቶች መነሻ ምክንያት ነው። በብቃት ሁኔታ ውስጥ ስትሆን አንተ ራስህ ነህ። አንተና አንተነትህ ይዋሃዳሉ። ራስህን አትፈርድም። በራስህ አታዝንም። በራስህ አትኮራም። ራስህን አትወድም። ራስህን አትጠላም፣ ወዘተ። ስለ ራስ በማሰብ አማካኝነት የተፈጠረው ክፍፍል ይፈወሳል፣ መርገምቱም ይሰረያል። እንደ ድሮ ከአደጋ መጠበቅ፣ ከጥቃት መከላከል ወይም መመገብ ያለብህ አንተነትህ የለም። ብቃት ደረጃ ላይ ስትደርስ ከራስህ ጋር ያለህ ግንኙነት ያቆማል። በዚህ ሁኔታ ውስጥ የሚኖሩህ ግንኙነቶች በሙሉ የፍቅር ግንኙነቶች ይሆናሉ።